ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት መረጃ ጊዜ ማስደምጣችሁ የመጀመሪያው መረጃ ኢትዮጵያ በወደብ ጉዳይ ወደ ኋላ እንደማትመለስና ባጭር ጊዜ ውስጥ የወደብ ባለቤትነቷን እንደምታረጋግጥና እንደምታውጅ የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ ፓርላማ ፊት ቆመው አረጋግጠዋል። ጉዳዩን በተመለከተ በዝርዝር የማስደምጣችሁ ወሳኝ መረጃ ይኖራል። በሌላ በኩል ክብራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወጣቶች በሙሉ የኔ ውለታ አለባችሁ ቲክቶክን ከመሞት አድኛዋለሁ ሲሉ አስታውቀዋል። አዲስ ፕሬዝዳንታዊ ትዕዛዝም ለቲክቶክ ፈርመዋል። ቲክቶክ በአሜሪካ ተላልፎ እንዲሸጥ ውሳኔ መተላለፉን ተከትሎ ታዲያ አሜሪካም በዚህ መስማማቷ ይታወቃል። ይህንን ተከትሎ ፕሬዝዳንቱ ይህንን ጉዳይ በይፋ አውጀዋል። በሌላ በኩል እንዲሁ ክብራን አድማጮች ናይጄሪያውያን አጭበርባሪዎች የደቀኑት ፈተና በከፍተኛ ሁኔታ ለምዕራቡ ዓለም ራስ ምታት ሆኗል ሲል ቢቢሲ ዘግቧል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኢትዮጵያ እጣ ፈንታ ከቀይ ባህር ጋር የተቀናጀ ነው። በቅርቡ የኢትዮጵያ የወደብ ባለቤት ትሆናለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ በዛሬው ዕለት በፓርላማው ፊት ባደረጉት ንግግር አስታወቁ። የወደብ ጉዳይን እየገፋችበት ያለው ኢትዮጵያ አሁን ደግሞ በፕሬዝዳንቷ በኩል ኢትዮጵያ የወደብ ባለቤትነቷን ለማረጋገጥ መቃረቧን ገልጻለች። የኢትዮጵያ የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው ያሉት ታዬ አጽቀሥላሴ በዚህ መነሻነትም የኢትዮጵያ ጂኦስትራቴጂካዊ ቁመና በመደራጀት ላይ ይገኛልም ብለዋል። ፕሬዝዳንቱ ይህ ስትራቴጂካዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነትና ተጽዕኖ ፈጣሪነት ለማሸጋገር አስችሏል ያሉ ሲሆን ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን ስትቀበል በዚያው ልኬታ አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታልም ብለዋል። ከ3 አስርት ዓመታት በኋላ የባህር በር ጉዳይ የዓለም አቀፍ መነጋገሪያ ሀሳብ ማድረግ ተችሏል ያሉ ሲሆን በቀጣይነትም የቀጠናችን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ ብለዋል። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝ ላይም የጋራ መተማመን እንዲዳብር የአባይ ተፋሰስ ሀገራትም ተጠቃሚ የሚያደርጉ ተግባራትን ያከናውናልም ብለዋል። ኢትዮጵያም በአባይና በቀይ ባህር መካከል የምትገኝ ሀገር ናት ያሉት ፕሬዝዳንት ታዬ አጽቀሥላሴ እጣ ፈንታዋም መጻኢ ዕድሏም ከሁለቱ ውሃዎች ማለትም ከአባይ ወንዝና ከቀይ ባህር ጋር የተቆራኘ ነው ብለዋል። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድና ህዝብን ባላማከለ ባላሳተፈ አግባብ ተገላ ከቀይ ባህር ቆይታለች ያሉ ሲሆን ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል ብለዋል። ከ3 አስርት ዓመታት በኋላ የባህር በር ጉዳይ የዓለም አቀፍ መነጋገሪያ ሐሳብ ሆኗል ብለዋል። በቀጣይነትም የቀጠናችን የጋራ የመልማት ፍላጎትን ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ ብለዋል። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራልም ብለዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኔ ውለታ አለባችሁ ወጣቶች ሲሉ ተናገሩ። ታዋቂው የማህበራዊ ሚዲያ መተግበሪያ በአሜሪካ ስራውን እንዲቀጥል የሚያስችለውን አዲስ ትዕዛዝ በዛሬው ዕለት መፈረማቸውን ተከትሎ በማህበራዊ ትስስር ገጻቸው ባስተላለፉት የቪዲዮ መልእክት እንዳሉት ወጣቶች ቲክቶክን አድኜላችኋለሁና ውለታ አለባችሁ ሲሉ ተናግረዋል። እናንተ የቲክቶክ ተጠቃሚ ወጣቶች በሙሉ ቲክቶክን ያዳንኩት እኔ ነኝ፣ ውለታዬን እንዳትረሱት፣ ስለዚህ ትልቅ ውለታ አለባችሁ ትመልሳላችሁ ብለዋል ፕሬዝዳንቱ በቪዲዮ መልእክታቸው። አክለውም አሁንም እዚህ ኦቫል ኦፊስ ቢሮዬ ውስጥ ሆኜ እያያችሁኝ ነው፣ ወደፊትም ከናንተ አንዱ በዚህ ወንበር ላይ ተቀምጦ ታላቅ ስራን ለአሜሪካ እንደሚሰራ ተስፋ አደርጋለሁ ሲሉ ተናግረዋል። ይህ አዲስ ስምምነትና ትዕዛዝ የወጣው የቀድሞው ፕሬዝዳንት ጆ ባይደን የስልጣን ዘመን በኮንግረስ በሁለቱም ፓርቲዎች ድጋፍ በጸደቀው ህግ መሰረት ነው። ህጉ የቲክቶክ እናት ኩባንያ የሆነው የቻይናው ባይት ዳንስ በአሜሪካ ያለውን ንብረቱን እንዲሸጥ ይህንን ካላደረገ ደግሞ መተግበሪያውን በመላ ሀገሪቱ እንደሚታገድ ይደነግግ ነበር። የትራምፕ አስተዳደር የወሰደው እርምጃ ይህንን ለዓመታት የዘለቀው ውዝግብ ያጠናቀቀ ሆኗል። በአሜሪካ ውስጥ በአብዛኛው ወጣቶች የሆኑ ከ170 ሚሊዮን በላይ ተጠቃሚዎች ያሉት ቲክቶክ የማህበራዊ ግንኙነት የመዝናኛና የመረጃ ልውውጥ ዋነኛ መድረክ ሆኖ አገልግሏል። መተግበሪያው ከቻይና መንግስት ጋር ያለውን ግንኙነት ምክንያት የተጠቃሚዎችን መረጃ ደህንነት፣ የውጭ ተጽዕኖና
ፖለቲካና የውጭ ተጽዕኖን በተመለከተ የብሔራዊ ደህንነት ስጋት በመፍጠሩ ለረጅም ጊዜ ሲያነጋግር መቆየቱ አይዘነጋም። ትራምፕ ታዲያ በዚህ እልህ አስጨራሽ ውይይት ውስጥ ድርድሩን በማጠናቀቅ ቲክቶክን ወደ አሜሪካ መግዛት ተችሏል። አሁን ላይ ቲክቶክ በአሜሪካ የሚንቀሳቀሰው በአሜሪካውያን ባለሀብቶች ሲሆን ቲክቶክ በአሜሪካም ከዚህ ቀደም ሲያስተዳድረው የነበረው ባይትዳንስ 15% ድርሻ ብቻ ይዞ ይቀጥላል ተብሏል። በሌላ ዜና ምዕራባውያን ታዳጊዎችን በኢንተርኔት እያደኑ የሚያጭበረብሩ ናይጄሪያውያን መበራከታቸው በምዕራቡ በኩል ስጋት ፈጥሯል። ቢቢሲ ባወጣው የትንታኔ ዘገባ እንዳመለከተው አሜሪካዊው ታዳጊ ኢቫን ቦትለር ይህንን ልብ የሚያረድ መልእክት የተቀበለው በማህበራዊ ሚዲያ መልእክት መቀበያው በኩል ነበር። የራቁት ምስልህ እንዲሁም ህይወትን ሊያመሳቅል የሚችል ነገር ሁሉ በእጄ ነው የሚል ነበር። መጀመሪያ ላይ መልእክቱ የደረሰው ከሴት መስሎት የነበረ ቢሆንም ግን በኋላ ላይ የኢንተርኔት አጭበርባሪዎች መላካቸው ታውቋል። ይህ መልእክት በደረሰው 90 ደቂቃ ውስጥ የ16 ዓመቱ ታዳጊ ቦትለር ራሱን አጥፍቷል። አጭበርባሪዎች በኢንተርኔት አማካኝነት ወጣት ሴት መስለው በመቅረብ ያጠመዷቸው ሰዎችን የራቁት ምስሎችን እንዲልኩላቸው በማድረግ ያንን ተጠቅመው እያስፈራሩ ገንዘብ ይቀበላሉ። ለዚህ ደግሞ የተጋላጭ የሆኑት በአሜሪካና በአውሮፓ የሚኖሩ ታዳጊዎች እንደሆኑ ተመልክቷል። በቅድሚያ ስሜት ቀስቃሽ የሆኑ ምስሎችን ወይም ቪዲዮዎችን እንዲልኩ ያደርጓቸውና ገንዘብ ካልከፈሉ ለጓደኞቻቸው ወይም ለሌሎች አሳልፈው እንደሚሰጡ ያስፈራሯቸዋል። የኢቫን እናት ካሪ የዛን ዕለት ማታ መሞቱን ሲነግሩን ማመን አልቻልም፣ ይህ በእኛ በቤተሰብ ላይ እንዴት እንደሆነ ማመን አልቻልኩም በማለት ያስረዳሉ። የሚዙሪ በሚገኘው ቤታቸው ውስጥ ከባለቤቷ ብራድ ጋር ሆና ልጇ ብሩህ ሳቂታ አሳ ማጥመድና አደን የሚወድ ስፖርት የሚያዘወትር ልጅ እንደነበር አስታውሳ ትናገራለች። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በጥር ወር 2024 ጄኒቲ 60 በመባል የሚታወቅ አካውንት ላይ ሴት ናት ብሎ ያሰባትን ልጅ ማውራቱን እናቱ ይናገራሉ። ነገር ግን በዚያ አካውንት የምታወራው ሴት አልነበረችም። ናይጄሪያውያኑ አጭበርባሪዎች ናቸው። ከጥቂት የቃላት ልውውጥ በኋላ ታዲያ የራቁት ምስል የላኩለት ሲሆን ያንተንም ላክልኝ የሚል መልእክት እንደደረሰው ቤተሰቦቹ ይናገራሉ። እርሱም በዚያ ጊዜ በፍጥነት የራቁት ምስሉን አንስቶ እንደላከ የተገለጸ ሲሆን ከዚያ በኋላ አጭበርባሪዎቹ ወዲያውኑ ምንም ርህራሄ ያልታየበት ውንጀላቸውን በእርሱ ላይ ማቅረብ እንደጀመሩ ይገልጻል። ልጃቸው ከሞተ 2 ዓመት የሞላው ቢሆንም ወላጆቹ አሁንም ሀዘናቸው ትኩስ እንደሆነ ይነገራል። ለልጃቸው ሞት መልስ ለማግኘት ያደረጉት ጥረት ምንም ፍሬ ሊያፈራ እንዳልቻለና ታላዮቹ እንዳልተያዙ የተገለጸ ሲሆን እንደ ሜታ ያሉ የማህበራዊ ሚዲያ ድርጅቶች ያለ ፍርድ ቤት ትዕዛዝ ምንም አይነት መረጃ ለማጋራት ፈቃደኛ አለመሆናቸውን አስታውቀዋል። ቤተሰቡ ደግሞ ምንም እንኳን ለኤፍቢአይ ያመለከቱ ቢሆንም የፍርድ ቤት ማዘዣ ግን እስካሁን ድረስ የላቸውም። ነገር ግን አጭበርባሪዎቹ አንድ ወሳኝ የሆነ አሻራ ተተዋልፈዋል። ኢቫን የፌስቡክ አካውንቱን መግቢያ እንዲሰጣቸው በጠየቁበት ወቅትም የአይፒ አድሬሳቸውን ትተው ሄደዋል። ያ የዲጂታል አሻራ በቀጥታ አጭበርባሪዎቹ ወደሚገኙበት ናይጄሪያ የሚያደርስ ሲሆን እነዚያ የኦንላይን አጭበርባሪዎች ራሳቸውን በሚጠቀሙበት ኢሜል ያሁ ቦይስ በሚባል ይጠራል። ታዲያ ይሄ ታዳጊ የራቁት ምስሎቹ እንደተያዙበት ካወቀ በኋላ ብር ላክ በማለት ሲነግሩት ይህ ለቤተሰቤ አሳፋሪ ነው፣ ነገ ከነገ ወዲያ ሊለቀቅ ይችላል፣ እባካችሁ ተውኝ ብሎ ከተማጸናቸው በኋላ ርህራሄ ባለማሳየታቸው ልጁ ራሱን አጥፍቷል። እነዚህ ስብስብ ቡድኖች ያሁ ቦይስ በመባል የሚታወቁ ሲሆኑ እድሜያቸው በ20ዎቹ መጀመሪያ ላይ የሚገኘው እነዚህ ወጣት ወንዶች በድህነት ጉስቁል ባለ መንደር እየኖሩ ቅንጡ መኪና መንዳትና በገንዘብ ባህር መዘፈቅን ያልማሉ። ቢቢሲ ለዚሁ ጥናታዊ ዘገባ በናይጄሪያ ሌጎስ ያገኘው ኦላ አንድን ሰው በወሲብ አማሎ ማጭበርበር ቀለል አድርጎ እንደሚናገረው ይገልጻል። በጣም ቀላል ነው በማለት ለቢቢሲ ሲያስረዳ የውሸት የሴት ስም በመጠቀም የሴት አካውንት ይከፈታል ይላል። የሴቷን ስም የሚመርጠው ማጭበርበሩን ማከናወን በሚፈልግበት ሀገር የሚገኙ ሴት ስሞችን ከሚሰጠው ስም አመንጭ ድረገጽ ፈልጎ ነው ወይም ፌክ ጄኔሬተር ይሏቸዋል። የምንጠቀመውን ሀገር ሰው ስም የሚሰጥሽ ሳይት አለ። ገጹን ከተከፈተ በኋላ ኢላማ ማድረግ ይጀምራል። ከዚያ በኋላ በቀን ቢያንስ አንድ ሰው ገንዘብ ያስልካል በማለት ገልጻለች የቢቢሲዋ የናይጄሪያ ዘጋቢ። በመቶዎች ለሚቆጠሩ መልእክቶች ለሚልኩት አጭበርባሪዎቹም በሌላ ወገን ያሉት ወንዶችን ከስም ውጪ ማናቸውም ነገር አያውቋቸውም። ይህ እኮ ጭካኔ ነው፣ የሰው ህይወት ያበላሻል የተባለው ኦላም ከቢቢሲ ሲጠየቅ ገንዘቡን ስለምንፈልገው ምንም ሀዘን አይሰማንም ሲል ይገልጻል። ለኦላ አሜሪካ ወይም የብሪታንያ ታዳጊዎች ገንዘብ አይከፍሉም ብሎ ማመን ፈጽሞ የማይታሰብ ነው።
በእርሱ አእምሮ በምዕራባውያን ሀገር መወለድ መታደል እንደሆነ ይገልጻል። ለምንድነው እነዚህን ታዳጊዎች ላይ የምታተኩረው ተብሎ ሲጠየቅ ምክንያቱም የወሲብ ፍላጎታቸው ከፍተኛ ነው፣ ደግሞም ወጣት ወንዶች ምስላቸው ለትምህርት ቤት ጓደኞቻቸው ለወላጆቻቸውና ለጓደኞቻቸው መላኩ ያስፈራቸዋል፣ ስለዚህም በፍጥነት ለኛ ይልካሉ በማለት ይገልጻል። ነገር ግን ሌሎች በሌጎስ ተመሳሳይ ማጭበርበሮችን በኢንተርኔት አማካኝነት ወጣት ሴት መስሎ በመቅረብ ያጠመዷቸው ታዳጊዎችና የራቁት ምስሎችን እንዲልኩላቸው በማድረግ ያንን ተጠቅመው እያስፈራሩ ገንዘብ መቀበል እንዴት ወደ ተደራጀ የወንጀል ስራ እንደተለወጠም ያሳያል። እነዚህ የናይጄሪያ የወንበዴዎች ቡድን መሪዎችም አሏቸው። የስልጣን ተዋረዶችና በጋራ በመሆን ሀብት በማሰባሰብ የሚሰሩ ወንጀለኞች በጋራ ሆነው እንደተደራጁም ይገልጻል። በሌጎስ የድሆች መንደር ማኮኮ ውስጥ ሀስል ኪንግደም እየተባሉ የሚጠሩት የኢንተርኔት አጭበርባሪዎች ወንጀል ላይ የተሰማሩ ወጣቶች መሆናቸውን ይገልጻል። እነዚህ ከሚዲያ አይን ተሰውረው የማጭበርበር ስራ የሚያከናውኑ ታዳጊዎችን ለመቅረጽ ፈቃድ ማግኘትና ብዙ ማሳመን ይጠይቃል በማለት ቢቢሲ የዘገበ ሲሆን በአንድ ትንሽዬ ክፍል ውስጥ በርካታ ታዳጊ ወጣቶች ላፕቶፓቸውን ጭናቸው ላይ አድርገው ቻት ሲያደርጉ እንደሚታይም አመልክቷል። እነዚህ ሁሉ ታዲያ ምዕራቡን ዓለም በከፍተኛ ሁኔታ ወጣቶችን እያደኑ ገንዘብ እየተቀበሉ በማስላክ ላይ የተሰማሩ መሆናቸውንም ገልጿል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።